ዛሬ ላይ ቆሙ ነገን ማሰብ ለነገም ሊሆን የሚችለውን የቤት ስራ ከወዲሁ መከወንና መዘጋጀት ከአንድ ጠንካራ መንግስት የሚጠበቅ ተግባር ነው። የኢትዮጵያ የባህር ባለቤትነት ጥያቄ ከታሪካዊና ኢኮኖሚያዊ መብትነት ባለፈ አሁን ያለውንና ወደፊት የሚመጣውን የዓለም መልክዓ ፖለቲካ እንዲሁም ተፈጥሯዊ ለውጦችን አስቀድሞ በመረዳት ጭምር አቋም የተያዘበት ነው። ምክንያቱ ደግሞ የዓለም ፖለቲካ የተገማች ሁኔታዎችን እየተላበሰ ትናንት የነበረው ዛሬና ነገ ዋስትና ሳይሆን ሲቀር ከባህሩ ጫፍ ከሰፊው መድረክ ላይ መገኘት የግድ መሆኑ አይቀርምና ነው። የሎጂስቲክስ ስጋቶች በአየር፣ በየብስ፣ በባህር የሚደረጉ እንቅስቃሴዎች በግልጽ እንደሚታየው በከፍተኛ ደረጃ አንሰርቴኒቲ ይታይባቸዋል። በእርግጥ እኛ ፕሮአክቲቭሊ የሄንበት ጉዳይ ነው። ከሁለት ሶስት ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። በዓለማችን ላይ የሚከሰቱ ሰው ሰራሽ ግጭቶችና የፖለቲካ ውጥረቶች ተዳምረው በተለይም የዓለም አቀፍ የንግድ መናጋት ሲገጥም ከባህር የራቁት ሀገራት የኢኮኖሚ ስብራት በኩር መሆናቸው አይቀርም። የጂኦፖለቲካ ውጥረቶች በበዙበት በዚህ ዘመን 130 ሚሊዮን የሚጠጋ ህዝብ ላለው ሀገር የባህር አልባነት ፈተናው ቀላልም አይሆንም። የእሴት ሰንሰለት በብዙ ጉዳዮች ተይዟል። አንደኛው አንሰርቴኒቲ ነው። ስለምንም ነገር እርግጠኛ መሆን የማይቻልበት ዓለም ሆኗል። የንግድ ውጥረቶች ለመጠቀም ካለ ፍላጎት ብቻ ሳይሆን አንተን ለመጉዳት ካለ ፍላጎት፣ ሀገራት ሰርተው ለመጠቀም ብቻ ሳይሆን ሳይሰሩ አንተም እንዳይሳካል ለማድረግ ከፍተኛ የንግድ ውጥረቶች አሉ። በታሪፍ ኤክስፖርትን በመገደብ ኢምፖርትን በመገደብ የሚታዩ ከፍተኛ ውጥረቶች አሉ። ያው ይታወቃል ዓለም ላይ። የችግሩ ምንጭ ይህ ብቻም አይደለም። ከዚህ ባለፈ የንግድ እሴት ሰንሰለት እንደ ወረርሽኝና አየር ንብረት ለውጥ ባሉት የንግድ መስመሮች በቀላሉ ሊናጉ ይችላሉ። ዓለም በሆርሙዝ ወሽመጥ መዘጋት የገጠመውም ይህ ነው። ኢትዮጵያም ይህንን የነገን ስጋት ቀድሞ በመረዳት ዛሬ ተነሳችው። በወረርሽኝ ምክንያት የሚከሰቱ መስተጓጎሎች አሉ። ያልታሰቡ ነው። አታቆም ድንገት ይመጣና ብዙ ነገር ያበላሻል። ጂኦፖለቲካዊ ፉክክር ልክ አሁን እንደምታየው በአገራት መካከል ያለ የጂኦፖለቲካል ፉክክር በከፍተኛ ደረጃ ንግድን፣ ኢንዱስትሪን፣ የኢኮኖሚክ እንቅስቃሴን ነው ይመታው። አስበው አይደለም። ሁለት ሰዎች እዛ ማዶ ይጣሉና ሳታስበው አንተን አፌክት ያደርጋል። ኢትዮጵያ የባህር በር ጥያቄዋን የምታነሳው የእነዚህን ስጋቶች ሰለባነት ታሳቢ በማድረግ ነው። እርግጥ ነው የባህር በር በዚህ ትውልድ ውስጥ እንደ ግመል ማጠጫ ተራ ነገር የሚታይ ሳይሆን ዋጋ የሚከፈልበት ወሳኝ ጉዳይ እንጂ። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋለሁ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸውም አንዳንዴ አንተን ለመጉዳትን ሲሉ ያንን ሩት ይቆጣጠራል። አዎ ኢትዮጵያ ቢያንስ ራሷን ከጉዳት ለመከላከል የባህር መዳረሻን ትሻለች። ምክንያቱ ደግሞ ከሰሞኑ በመካከለኛው ምስራቅ የተከሰተው ጦርነት በዝሆኖቹ ጸብ ሳሩ ሲጎዳ ዓለም እየተመለከተውም ይገኛል። ተጽዕኖ ደግሞ በግልጽ ለኢትዮጵያ የባህር በር አስፈላጊነት ላይ ትልቅ ማሳያም ሆኗል። በመሆኑም የኢትዮጵያ የባህር በር ፍላጎት የቅንጦት ሳይሆን የህልውናና አርቆ አሳቢነት ውጤትም ነው። ዓለም የንግድ ሰንሰለት በማንኛውም ጊዜ ሊበጠስ እንደሚችል ከግምት ውስጥ በማስገባት የራስን የባህር መውጫ ማረጋገጥ ለኢንዱስትሪ መነቃቃትና ለቀጣዩ ትውልድ ብልጽግና የማይታለፍም እርምጃ ነው። ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኒፋክቸሪንግ ኢንዱስትሪ ነው። አንዳንዶች የእድገት ሞተር ነው ይላሉ። የእድገት ሞተር የሚያስብለው ዋናው ምክንያት ፕሮዳክቲቪቲን በማሳደግ ረገድ ማኒፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስትደርግ፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያገዛሃል።
ወይም አንድ ልብስ የሚሰራ ሸማኔ በማኑዋል አንድ ልብስ ሲያዘጋጅና በቀን በማሽን 100 200 ሲያዘጋጅ አንድ አይደለም። ምርታማነት ከፍ ይላል። ምርታማነት ከፍ አለ ማለት ባነሰ ጊዜ ብዙ ነገር ስለምታመርት በዛው ልክ ገቢ ያድጋል።